እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው ባዮሎጂ ሪሜዲያል ዩኒት 4 ጥያቄዎችን አብረን እንሰራለን። ዩኒት 4 ላይ ማይክሮ ኦርጋኒዝምስ የሚል ቶፒክ ነው ያለው። እዚህ ማይክሮ ኦርጋኒዝምስ የሚለው ቶፒክ ላይ 100 ጥያቄዎችን አዘጋጅተናል። እነዚህን ጥያቄዎች ለዛሬ ፓርት 2 እናያለን። አጋዥ መጽሐፍ አዘጋጅተናል። ይሄኛው አጋዥ መጽሐፍ እዚህ ጋር ያሉትና ሌሎችንም በርካታ ጥያቄዎችን ከነ መልስና ማብራሪያ ጋር የያዘ ነው። ለፈተና በአጭር ጊዜና በቀላሉ እንድትዘጋጁ የሚያግዛችሁ መጽሐፍ ነው። ይህን መጽሐፍ በሶፍት ኮፒ ወይም በፒዲኤፍ ማግኘት ከፈለጋችሁ እዚህ ጋር ባሉት አድራሻዎች ጻፉልን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን አብረን እንቀጥላለን። ለአሁኑ ወደ ቶፒኩ እንለፍ። 26 in which phase of the bacterial growth curve do cell divide at their maximum rate? log or exponential phase, lag phase, stationary phase, death phase? ይሄ ሎግ ነው። ሎግ ፌዝ የሚባል ነው። ይሄ ኤክስፖኔንሺያሊ ባክቴሪያዎች ግሮ የሚያደርጉበት ስቴጅ ማለት ነው፣ ወይም ደግሞ ፌዝ ነው ይሄኛው። በዚህ ፌዝ ባክቴሪያዎች በጣም ፈጣን በሆነ ሁኔታ ይባዛሉ ማለት ነው። የሴሎች ቁጥር በየደቂቃው እጥፍ እየሆነ ይሄዳል ማለት ነው። ይሄ ሎግ ፌዝ ይባላል። 27 which metabolic process produces the most energy or ATP per molecule of glucose? fermentation, anaerobic respiration, aerobic respiration, glycolysis አለው። ሲ ኤሮቢክ ሪስፓይሬሽን። ይህ ሪስፓይሬሽን ማለት ኦክሲጅንን በመጠቀም የሚካሄድ ማለት ነው። በአንድ ግሉኮስ ሞለኪውል እስከ 36 ወይም 38 ድረስ ኤቲፒ ይመረታል ማለት ነው። ፈርመንቴሽን የሚያመርተው 2 ኤቲፒ ብቻ ነው ማለት ነው። ፈርመንቴሽን 28 ባክቴሪያ ዛት ግሮው ቤስድ አት ሞደሬት ቴምፕሬቸር ፍሮም 25 እስከ 40 ዲግሪ ሴንቲግሬድ አር ኮልድ ፋይኮፊልስ፣ ሜሶፊልስ፣ ተርሞፊልስ፣ ሃይፐር ተርሞፊልስ። ቢ ሜሶፊልስ ነው። ሜሶፋይልስ በመካከለኛ ሙቀት እንደ ሰው አካል ከ37 ዲግሪ አካባቢ በደንብ የሚያድጉ ማለት ነው። አብዛኛውን በሽታ አምጪ ባክቴሪያዎች በዚህ ውስጥ ይመደባሉ ማለት ነው። ሜሶፋይል ውስጥ ይመደባሉ። 29 what happens during the stationary phase of microbial growth? cells die faster than they are produced. B cells are adjusting to a new environment. C the population increases exponentially. D the growth rate equals the death rate. D the growth rate equals the death rate ነው። ይሄ በዚህ ደረጃ አዳዲስ የሚፈጠሩ ሴሎች ቁጥር እና የሚሞቱ ሴሎች ቁጥር እኩል ስለሚሆን የህዝብ ብዛቱ ለውጥ ሳያሳይ ይቆያል ማለት ነው። ይሄ ስቴሽነሪ ፌዝ ይባላል ማለት ነው። 30 which element makes up to about 50% of the dry weight at a typical bacterial cell? nitrogen, sulfur, carbon, phosphorus. ሲ ካርበን ነው። ካርበን ለሁሉም ኦርጋኒክ ሞሌኩልስ ልክ እንደ ፕሮቲን፣ ስኳርና ቅባት ያሉ መሰረት ስለሆነ የአንድ ሴል ግማሽ ያህል ክብደት ስለሚይዝ ነው ማለት ነው። 31 organisms that require oxygen to live but only low concentrations are called microaerophils, facultative aerobes, obligate aerobes, aerotolerant aerobes. ኤ ማይክሮ ኤሮፊልስ ናቸው። እነዚህ ማይክሮ ኤሮፊልስ እነዚህ ባክቴሪያዎች ኦክሲጅን ያስፈልጋቸዋል። ነገር ግን አየር ላይ ካለው መጠን 21% ውስጥ ማለት ነው በጣም ያነሰ መጠን ለምሳሌ ከ2 እስከ 10% ብቻ ነው የሚፈልጉት ማለት ነው። 32 plasmolysis shrinking of the cell occurs when a bacterium is placed in a hypotonic solution, isotonic solution, hypertonic solution, pure water.
ሲ ሃይፐርቶኒክ ሶሉሽን ነው። የሃይፐርቶኒክ ሶሉሽን ከፍተኛ ጨው ወይም ስኳር ያለው ፈሳሽ ውስጥ ባክቴሪያዎች ሲቀመጡ በውስጡ ያለው ውሃ ወደ ውጭ ስለሚወጣ ሴሉ ምን ይሆናል ማለት ይሸበሸባል ወይም ፕላስሞሌሲስ ይባላል ማለት ነው። 33 which of the following is end product of fermentation? Pyruvate, water only, glucose, lactic acid or ethanol? D ላክቲክ አሲድ ኦር ኢታኖል ማለት ነው። ይህ ፈርመንቴሽን ኦክሲጅን በሌለበት ሁኔታ ግሉኮስን ብሬክዳውን በማድረግ ወደ ላክቲክ አሲድ ወይም ወደ እርጎ ወይም ወደ ኢታኖል ወደ አልኮል ውስጥ የሚቀየር ማለት ነው። 34 most bacteria prefer to grow in an environment with a pH near pH 2 acidic, pH 7 neutral, pH 12 alkaline, pH 5 ቢ ፒኤች 7 ወይም ኒውትራል የሆነ ኤንቫይሮንመንት ውስጥ ባክቴሪያዎች ለማደግ ፕሪፈር ያደርጋሉ ማለት ነው። ስለዚህ አብዛኞቹ ባክቴሪያዎች ገለልተኛ በሆነ ወይም ደግሞ ኒውትራል በሆነ አካባቢ ማደግን ይመርጣሉ ማለት ነው። 35 binary fusion is process by which bacteria exchange genetic material, produce spores, reproduce asexual by dividing into two, absorb nutrients from the environment. C reproduce asexually by dividing into two ማለት ነው። ስለዚህ ባይነር ፊዥን አንድ የባክቴሪያ ሴል ራሱን ለሁለት ከፍሎ ሁለት ተመሳሳይ ሴሎችን የሚፈጥርበት ሂደት ነው ማለት ነው። 36 which chemical requirements is essential for synthesizing proteins and nucleic acid? Sulfur, nitrogen, carbon dioxide, only sodium? ቢ ናይትሮጅን ነው። ይሄ ናይትሮጅን የፕሮቲን ወይም አሚኖ አሲድ እና የኒውክሊዮታይድስ ዋና አካል ስለሆነ ለሴል ግንባታ በጣም አስፈላጊ ነው ማለት ነው። 37 obligate anaerobes die in the presence of oxygen because they lack ATP, DNA, enzymes like catalase and superoxide. D SL1 ሲ ኢንዛይምስ ማለት ነው። ኦኬ ኦክሲጅን መርዛማ የሆኑ ተረፈ ምርቶችን ወይም ፍሪ ራዲካልስ ይፈጥራል ማለት ነው። ስለዚህ ኦብሊጌት አንኤሮብስ እነዚህ መርዛማ የሚያስወግዱ ኢንዛይሞች ስለሌሏቸው በኦክሲጅን ሲኖር ማለት ነው ይሞታሉ ማለት ነው። 38 in the lag phase of the growth curve, cells are dying rapidly. B there is little to no cell division as cells prepare for growth. C the population is at its highest level. D toxins are being removed. B there is little to no cell divisions as cell prepare for growth ማለት ነው። ስለዚህ በላግ ፌዝ ጊዜ ባክቴሪያዎች አዲሱን አካባቢ ለመላመድ እና ኢንዛይሞችን ለማምረት ዝግጅት የሚያደርጉበት እንጂ የሚባዙበት ደረጃ አይደለም ማለት ነው። 39 phosphorus is primarily required by microorganisms for the synthesis of ፎስፎረስ ምንን ለማምረት ነው ማይክሮ ኦርጋኒዝሞች የሚጠቀሙት? ሴል ወር፣ ፔፕታይዶሎጂካል፣ ፍላጌላ፣ ካፕሱልስ፣ ኤቲፒ ኦር ፎስፎሊፒድ ኢን ሴል ሜምብሬን። ዲ ኤቲፒ ማለት ነው። ኤቲፒ ወይም ፎስፎረስ ለኃይል መገኛ ወይም ኤቲፒ እና ለሴል ሽፋን ሴል ሜምብሬን ግንባታ እጅግ አስፈላጊ ንጥረ ነገር ነው ማለት ነው። 40 photosynthetic bacteria obtain their energy from
ኦርጋኒክ ኬሚካልስ፣ ላይት ኢንኦርጋኒክ ኬሚካልስ፣ ሂት። ቢ ላይት ነው። ፎቶሲንቴቲክ ባክቴሪያዎች እንደ አረንጓዴ ተክሎች የፀሐይ ብርሃንን በመጠቀም የራሳቸውን ምግብ ያዘጋጃሉ ማለት ነው። 41 ዘ ፕሮሰስ ባይ ዊች ኤ ባክቴሪየም ቴክስ አፕ ኔክድ ዲኤንኤ ፍሮም ኢትስ ሰራውንዲንግ ኤንቫይሮንመንት ኢዝ ኮንጁጌሽን፣ ትራንስክሪፕሽን፣ ትራንስፎርሜሽን፣ ትራንስደክሽን። ሲ ትራንስፎርሜሽን ነው። ይህ ትራንስፎርሜሽን ማለት አንድ ባክቴሪያ በአካባቢ የሚገኝ ነፃ ወይም ኔክድ ዲኤንኤ ወደ ውስጡ የሚያስገባበት ሂደት ማለት ነው። 42 which of the following is a primary enzyme responsible for synthesizing DNA strands during replication? በሬፕሊኬሽን ጊዜ የዲኤንኤ ስትራንድን ለማዘጋጀት ወይም ሲንተሳይዝ ለማድረግ የሚጠቀሙበት ኢንዛይም ዲኤንኤ ፖሊመሬዝ፣ አርኤንኤ ፖሊመሬዝ፣ ሊጌዝ፣ ሄሊኬዝ። ኤ ዲኤንኤ ፖሊመሬዝ ነው። ኤ ዲኤንኤ ፖሊመሬዝ አዳዲስ የዲኤንኤ ዘንጎች ወይም ስትራንድስ፣ እነዚህ ስትራንድስ የሚባሉትን የመገንባትና የኒክሎታይድ ቅድም ተከተሎችን የማስተካከያ ዋና ኢንዛይም ነው ማለት ነው። 43 in bacteria conjugation involves the transfer of genetic material through a bacteriophage or virus, b direct cell to cell contact via a phyllis, c absorption from the environment, d binary fusion. ቢ ዳይሬክት ሴል ቱ ሴል ኮንታክት ማለት ነው። ኮንጁጌሽን ሁለት ባክቴሪያዎች በፓይለስ አማካኝነት ተገናኝተው የጄኔቲክ መረጃ ወይም ጄኔቲክ ትራንስፈር የሚለዋወጥበት ባክቴሪያል ሜቲንግ ተብሎ ይታወቃል ማለት ነው። 44 what is the plasmid? ኤ the main bacterial chromosome, B a protein coat of virus, C a small circular extra chromosomal DNA molecule, D a type of ribosome. C a small circular extra chromosome DNA molecule ማለት ነው። ይሄ ክሮማታይድ ይባላል። ፕላዝሚድ ይባላል። ሶ ፕላዝሚድ ከዋናው የባክቴሪያ ክሮሞዞም ውጭ የሚገኝ ራሱን ችሎ መባዛት የሚችል አነስተኛ የክብ ዲኤንኤ ነው ማለት ነው። 45 the process of copying genetic information from DNA to RNA is known as translation, replication, mutation, transcription. ዲ ትራንስክሪፕሽን ይባላል። ይሄ ትራንስክሪፕሽን ከዲኤንኤ መረጃን በመውሰድ ወደ ኤምአርኤንኤ የመገልበጥ ሂደት ማለት ነው። 46 transduction is transfer of bacterial DNA from one cell to another via a physical bridge, bacteriophage virus, naked DNA, ribosomes. B bacteriophage or ባክቴሪያ ማለት ነው። ኦኬ ቫይረስ ማለት ነው። ስለዚህ ትራንስዳክሽን የባክቴሪያ ዲኤንኤ ከአንድ ሴል ወደ ሌላው በቫይረስ ወይም ደግሞ በባክቴሪዮፌጅ አማካኝነት የሚተላለፍ ሂደት ነው። 47 which structure is a site of translation? protein synthesis in a bacteria cell. A nucleoid, plasmid, ribosome, mesosome. ሲ ራይቦዞም ነው። ስለዚህ ትራንስሌሽን ወይም የፕሮቲን ምርት የሚካሄድበት ቦታ የራይቦዞም የሚባለው የአርኤንኤ መረጃ ወደ አሚኖ አሲድ ቅደም ተከተል የሚቀየርበት ማለት ነው። 48 አር ፕላዝሚድስ ወይም ሬዚስታንስ ፕላዝሚድስ አር
medically important because they carry genes for toxic production, spore formation, fast growth, antibiotic resistance. ዲ አንቲባዮቲክ ሬዚስታንስ ነው። ትራንስሌሽን ሶ የአር ፕላዝሚክ ወይም ሬዚስታንስ ፕላዝሜድስ ባክቴሪያዎች አንቲባዮቲክ መድኃኒቶችን እንዲቋቋሙ የሚያደርጉ ጂኖችን ስለሚይዙ በሕክምናው ዘርፍ ትልቅ ስጋት ናቸው ማለት ነው እነዚህ ሬዚስታንስ ፕላዝሜድስ የሚባሉት። 49 a permanent change in the base of sequence of DNA is called transcription, translation, mutation, recombination. ሲ ሚውቴሽን ነው። ሙቴሽን በዲኤንኤ የኒክሎታይድ ቅደም ተከተል ላይ የሚከሰት ዘላቂ ወይም ቋሚ ለውጥ ነው ማለት ነው። ይህ ለውጥ ቋሚ ወይም ጎጂ ወይም ምንም ተጽዕኖ የሌለው ሊሆን ይችላል። 50 in the process of DNA replication the enzyme that unwinds or unzips the double helix is ሄሊኬዝ፣ ዲኤንኤ ሊጌዝ፣ ዲኤንኤ ፖሊመሬዝ፣ ፕራይሜዝ። ኤ ሄሊኬዝ ነው። ይሄ ሄሊኬዝ የተጠላለፈውን የዲኤንኤ የደብል ሄሊክስ የሚባለውን በመፍታት ወይም ደግሞ በመክፈት ለሪፕሊኬሽን ዝግጁ የሚያደርግ ኢንዛይም ነው ይሄ ሄሊኬዝ የሚባለው ማለት ነው። ኦኬ ፓርት ቱን ጨርሰናል። ፓርት 3፣ 4 እና ሌሎችን ቻፕተሮች እንደዚሁ እንቀጥላለን። ሌሎችንም የትምህርት አይነቶች ጨምሮ ማለት ነው። አጋዥ መጽሐፍ አዘጋጅተናል። ይህ አጋዥ መጽሐፍ ለክፍላችሁ የፈተና ዝግጅት እንዲሁም ደግሞ ሪሚዲያል ለምትፈተኑ እንዲሁም ኢንትራንስ ለምትፈተኑ ተማሪዎች የሚያግዙ የተለያዩ መጽሐፎች አሉ። እነዚህን መጽሐፎች በሶፍት ኮፒ ወይም በፒዲኤፍ ማግኘት ከፈለጋችሁ እዚህ ጋር በተቀመጡት ቁጥሮች ጻፉልን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።